ዛሬ እንግዲህ ሙሉ ቀናችንን የአረንጓዴ አሻራችንን እያሳረፍን ልንውል ነው። አሁን ያለነው ደግሞ የአድዋ መታሰቢያ ሙዚየም ነው። እንግዲህ ከዋና ዳይሬክተር ዶክተር ዮሴፍ ጋር አቮካዶችንን ተክለናል። ምን ተሰማዎት? ተስፋን እየተከልን ያለነው የአድዋ ድል ተስፋን የሰጠው ለዚህ ትውልድ አባቶቻቸው ደማቸውን አፍስሰው አጥንታቸውን ከስክሰው ትውልድን የወለዱት ትውልድን ያቆሙት። እኛ ደግሞ ላባችንንም አልጠየቀንም። እንደምታዩ በጣም ቀላል ነው። ግን ያደረግነው አንድ ዛፍ ተክለናል። ይሄ አቮካዶ ዛፍ ነው። በዚህ ለሚያልፉት በዚህ ግድም እየቆረጡ ሲደርስ እየተዝናኑ አካባቢያችንንም ያአረንጓዴ ያለበስን ትልቅ ታሪክ ነውና ሌጋሲያችን መቀጠል አለበት። አሻራችን እኛም ብለን ነው ተሰልፈናል። በጣም በትክክል ደግሞኛ አሁን እኮ የአረንጓዴ አሻራ ማስቀመጥ በጣም ተለምዷል። ዋናው ነገር የት ነው ችግኛችንን አሻራችንን የት ነው የምናኖረው ነው። ዛሬ በጣም ታሪካዊ በሆነው የአድዋ መታሰቢያ ሙዚየም ተገኝተን አሻራችንን አኑረናል። ስለዚህ ምንድነው እኛን የሚመስል ነገር እያስቀመጥን ያለ ነው። ምድራችን እየለበሰች ያለችው የሀገራችን ፊት እየተቀየረች ባለችው በሀገሯ ዛፍ ነው፣ በሀገር በቀል ዛፍ ነው የምንለው ለዚህ ነው ማለት ነው። መልካም እንግዲህ የአድዋ መታሰቢያ ሙዚየም ሁልጊዜም የሚነግረን አንድ ጠንካራው ነገር ለትውልድ የሚያወርሰው ታሪክ እንዳለው ነው። ጓደኞቻችን በጊዜ ጨርሳችሁ እንዴት ነበረ አኖራ አሻራችሁ? ወይራ ነው ምንድን ነው የተከላችሁት? ወይራ ነው የተከለው። ይሄ አቮካዶ ነው ብለን እርግጠኛ ነበራችሁ ስትከሉ? ይሄ አቮካዶ ነው። ያው የሀገራችንን ፊት በዚህ አይነት ነገር የመሸፈን ልምዱ ይቀጥላል ማለት ነው። ብዙ ተራቁተናል። አረንጓዴነታችን እየደበዘዘ ነው እያለ ነው። አሁን ቀለማችን እየጨመረ ነው ያለው። የአየር ንብረቱ ራሱ ድሮ ወደ ልጅነት ወደ ምን ሰማው እየተቀየረ አይመስላችሁ? ኦፍ ኮርስ የምናየው የዛው ጣኝ አሁን የሚተከሉት ደግሞ ዝም ብሎ ለጠላነትና ለሌላ ብቻም ሳይሆን አሁን ልክ እንደ አቮካዶ የምንመገባቸው በአንድ ድንጋይ ሁለት ወፍ አይነት አላማ ያላቸው መሆናቸው አረንጓዴ አሻራ ትልቅ ጥቅም ሰጥተናል ያስባሉ። ጥያቄ ነው። እያንዳንዱ ዛፍ ከማህበሩ ጋር ትስስር አለው፣ ማህበረሰቡ ጋር። ይሄ ዛፍ ሲበቅል ያፈራል፣ ይበላል። ለትውልድ ነው ይባል የለ የምንተክለው ለትውልድ ስለሆነ ትውልድ ደግሞ ነገ ፍሬውን ማግኘት አለበት። ያው ያለነው ቦታ አገር በቀል የሆነ ድልን የምንዘክርበት ቦታ ነው አድዋን። ልክ እንደዛው ደግሞ እንደተባለው ደግሞ አገር በቀልም ችግኞችን በሮፍ ላይ ተክለናል። ደስ የሚል ጧትን በመትከል መጀመር ቀንን በመትከል መጀመር በጣም ትልቅ ነገር ነው። ደስ የሚል ነገር ነው። ማልደን የወጣ ነው እንደምታዩ በጣም ብዙ ህዝብ ነው እየጠበቀን ያለው። ይሄ እንግዲህ ምንድነው ያው ወጣቱ ይሄንን መውረስ እንዳለበት ሀገራችንን እናበለጽጋለን እናሳድጋለን ስንል በግሪን ሌጋሲው በአንድ ወቅት 1920ዎች ውስጥ ይሄ ሙቭመንት ከኛ ከ100 ዓመት በፊት ነበረ። በአውሮፓ ሀገር በከተሞቻቸው ከተሞች የመኪኖች ብቻ ሳይሆን የሰው መሆን አለበት፣ አረንጓዴ መምሰል አለባቸው የሚባል የአቤኔዘር ኤድዋርድ ሙቭመንት ንቅናቄ እዚህ በእኛ ዘመን እየተጀመረ ነው ያለው ማለት ነውና ንቅናቄውን እየተቀላቀልነው ነው ያለው። ብዙ አመት ሆነን አይደል ከለውጡ በኋላ። አዎ በትክክል እንግዲህ አድዋ ለአፍሪካውያን ምልክት ነበር። አሁን ደግሞ የአረንጓዴ አሻራችንም ደግሞ ለአፍሪካውያን ምልክት እየሆነ ልክ እንደ ጥሩ ተሞክሮ እየወሰዱት ነውና ይሄን እንዴት ይገልጹልናል? እጅግ አስተማሪ ነው። ያው ኢትዮጵያ ፋና ወጊ ነች በብዙ ነገር። የኢትዮጵያ ተስፋ የአፍሪካ ተስፋ ነው የሚባለው እና ተስፋን እንትከል አይደል? ይሄ ለአፍሪካውያን ኮሚኒኬት የሚያደርገው ኢምፕሊኬቸር አለው። ይሄ አንደምታ ምንለው አለው። በሌሎችም እንዲህ አይነት ንቅናቄ ያያየን ነው። ደስ የሚለው ቀጣይነቱ ነው። ኤቭሪ ክረምት በመጣ ቁጥር ትውልድ እየወጣ እየተከለ ነው ያለው። ይህንን ያህል በዚህ አጭር ዓመት ውስጥ ማድረግ ከቻልን በሚቀጥሉት ዘመናት ምን ልናደርግ እንችላለን? ስለዚህ በየአፍሪካ ከተሞች ትልቅ ተምሳሌት የሚሆን በተለይ ከከተማ አንጻር ነው ይሄን እየተናገርን ያለ ነው። ብዙ የገጠሩ ስለምናቀው የሚመለከተው ያንን ይነግረናል። እኛ ከተሞቻችን ግሪን አረንጓዴ መሆን አለባቸው። ከተሞች የመኪና ብቻ መሆን የለባቸው፣ የሰው መሆን አለባቸው። የሰው ልጅ ደግሞ ከተፈጥሮ ጋር ቁርኝነቱ በጣም አክሲዮማቲክ ነው፣ በጣም ጥብቅ ነውና ለአፍሪካ ትልቅ አንደምታ አለው። ዛሬ በርካታ ቦታዎች ላይ ምን ተክል ይመስለኛል አይደል? ጥያቄ የለም። ወገባችሁን ጠበቅ ተበጣችሁ እንዴ? ዛሬ ዘንጦ ቁጭ ብሎ ወሬ የለም። የተንቀሳቀስን አፈሩን ችግኛችንን እያለበስን ቀናችንን እንውላለን። አብራችሁን ዋሉ። አብራችሁ ደግሞ እናንተም ወጣችሁ ደግሞ ችግኝ ብትተክሉ በጣም የሚመረጥ ነገር ነው። ወይራ ደግሞ ገድን ይባላል እንዴ? አዎ እናንተ በትክክል እንግዲህ አብራችሁን ትከሉ እንላለን። ስለዚህ ጉዟችን ይቀጥላል።